በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለዚሁ የቅኔ መሐሌቱና የቤተ መቅደሱ ግርማ ሞገስ ናችሁ። አባቶች፣ ሊቃውንት፣ ካህናት፣ ወንድሞች፣ ዲያቆናት እንደየማዕረጋችሁ ብለውም በዚህ በቅድስናው ስፍራ ቃሉን ለመስማት ከሩቅም ከቅርብም የተሰበሰባችሁ እግሮቻችሁን በመንገድ ላይ ያላችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራት እናት፣ አባት፣ ወንድሞቼ በወደደንና ባፈቀረን ብሎም በደሙ ዋጅቶ በገዛን በመድኃኔዓለም ስም እንደምን ይከረማችሁ? እንደምን ይከረማችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። የአባቶቻችን አምላክ በምሕረቱና በይቅርታው ቃል ወደሚነገርበት ስሙ ወደሚጠራበት የጎበጠው ወደሚቀና የጨነቀ ወደሚረጋጋበት የተዘጋበት የሚከፈትለት የጨለመበት ነገር ሁሉ ወደሚበራልብን ወደ አባታችን ወደ መድኃኔዓለም ወደ ቤቱ የጠራንና ያቀረበን ብሎም በስሙ እንድንዘምርለት ቃሉን እንድንሰማ ይፈቅድልን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። ሮሜ 12 ቁጥር 17 እስከ 18 ለማንም ስለ ክፉ ፋንታ ክፉ አትመልሱ፣ በሰው ሁሉ ፊት መልካምን የሆነውን አስቡ፣ ቢቻላችሁ በእናንተ በኩል ከሁሉም ጋር በሰላም ኑሩ። ይሄ ማለት ለማን ነው? ለማንም ማለት ስለ ክፋው ፋንታ ክፋትን አትመልሱ ማለት ለክፉ ሰው ለሚሰድባችሁ ስድብን አትመልሱ ነው። ለሚጠላችሁ ጥላቻን አትመልሱ፣ አጸፋ አታድርጉ። ለሚረግማችሁ መልሳችሁ አትርገሙት፣ እሱ ክፉ ሆኗልና እናንተም ክፉ አትሁኑ። እሷ ጠማማ ስለሆነች እናንተም ጠማማ ቃል አትናገሩ። ቢቻላችኋል በሰው ሁሉ ፊት መልካም የሆነውን አስቡ። መልካም የሆነው በሰው ፊት ሁሉ በዓለም ዘንድ መልካም ሆኖ የተገኘው መስቀል አሸክመውት ሲወርቅ ሲነሳ ካፉ ክፉ ቃል ያልወጣ እንደሚሸለት በግ ሲገርፉት ምራቅ ሲጸፉበት በዘንግ ራሱን ሲደበድቡት ክፉ ቃል ካፉ ያልወጣ በጅራፍ 6666 ጅረት ጊዜ ሲገርፉት ስጋው አልቆ አጥንቱ እስኪታይ ድረስ ዝም ያለ በችንካር እጁንም እግሩንም ልቡንም ቸንክረውት ዝም ያለ በአናቱ ላይ እሾህ ጎንጉነው ሲቸነክሩት ሲደፉበት ዝም ያለ፣ ጎኑን በጦር ሲወጉት ዝም ያለ ክፉ ነገር ያልመለሰ በሰው ሁሉ ፊት መልካም የሆነውን አስቡ አለ። መልካም ሆኖ የተገኘ መልካሙ እረኛ ቸሩ እረኛ ለኔና ለእናንተ ቤዛ ሆኖ የሞተው በመስቀል ላይ ሆኖ ለክፉ ሰዎች ለወጉት፣ ለገረፉት፣ ለቸነከሩት ምራቃቸውን ለተፉበት ቀሚሱን
ለተጣጣሉበት፣ ለተዘባበቱበት ክፉ ቃል ሳይወጣው አባት ሆይ የሚያረጉትን ያቁምና ይቅር በላቸው ያለ መድኃኒዓለም መጽሐፉ ያለ ቅዱስ ጳውሎስ ይሄንን ነው አመስጥሮ ተናገረው። እንዲገባ በሰው ሁሉ ፊት አለ መልካም የሆነውን አስቡት አለ። የሱ ተከታይ ከሆናችሁ፣ የሱ አማኞች ከሆናችሁ፣ የሱ የእጅ ሥራ መሆናችሁን ካረጋገጣችሁ፣ በሱ የምታምኑበት ከሆነ በሰው ፊት ሁሉ መልካም የሆነውን አስቡ። ወረድ አለና ቅዱስ ጳውሎስ ቢቻላችሁ አለ ቢቻላችሁ በእናንተ በኩል አለ በማ በኩል በእናንተ በኩል ምን ማለት ነው? በእናንተ በኩል አምናችሁ በአብ በወልድ በመንፈስ ቅዱስም የተጠመቃችሁ በ40 በ80 ቀን ልጅነት የተቀበላችሁ ከጨለማ ወደ ብርሃን የወጣችሁ በእናንተ በኩል ያለው አምላክ ግን አለ ለገዳዮቹ ለገራፊዎቹ አባቶ የሚያደርጉትን ያቁምና ይቅር በላቸው ብሏል። ስለዚህ ቢቻላችሁ በእናንተ በኩል አለ ቅዱስ ጳውሎስ በእናንተ በኩል ቢቻላችሁ ከሁሉም ጋር በሰላም ኑሯል። ከሁሉም ጋር በሰላም ቤተ ክርስቲያናችን ይሄን ነው የምትሰብከው። ቤተ ክርስቲያናችን ይሄን ነው የምታስተምረው። ሁከትን አይደለም፣ ግደልን አይደለም፣ ማሳደድን አይደለም፣ ማፈናቀልን አይደለም፣ መዝረፍን አይደለም፣ አመፅን አይደለም። አካባቢ ሲረበሽ መተኛት እንደማንችል ሁሉ ጎረቤት ሲበጠበጥ ሰላም ማግኘት እንደማንችል ሁሉ ሰላምን ማግኘት የምንችለው እኔና እናንተ መጀመሪያ ከሁሉም ጋራ ከሚመስለን ሰው ጋራ በሰላም መኖር ስንጀምር። ክፉን በክፉ አትቃወሟል። አመፀኛም በአመፀኝነቱ አትቃወመው። እኛ ግን አይመስለንም። ለሰደበን መልሰን ካልሰደብን ወንድነት አይሰማንም። ለሰደበችን መልሰን አጸፋውን ካልሰጠን ምን ሰው ነኝ ምን ሰው ነሽ እንባላለን። መታችኝ እኮ እማዬ ሙቅ ጨብጠሻል እንዴ አትመሻችም ነበር። ይሄ ነው ክፉን በክፉ አትቃወሙ አለ። በእናንተ በኩል አለ በአማኞች በኩል ማለት ነው። ስጋውን በበላት ደሙን በጠጣት በክርስቶስ ባመናችሁት በኩል ግን ቢቻል ከሁሉም ጋር በሰላም ኑረዋል። በሰላም ስለዚህ ሰላም ከፈለግን መጀመሪያ ሰላም የሚጀመረው ቁጥር 1 ከራስ ጋር። ሰላም የሚገኘው መጀመሪያ የሚጀመር የሰላም መሰረት ከራስ ጋር። ራሳችን ሰላም ከሆንን ይሄ ማለት ምን ማለት ነው ከተባለ አንዳንዴ አይታችሁ ከሆነ አንዳንድ ሰው ከራሱ ጋር የሚጣላ ሰው እኮ አለ። እንደው ሳት ብሎት ወይ ሳት ብሏል እኔ እኮ ሰላም አጣሁኝ ምን እንደሆነ አላውቅም ከራሴ ጋር ጭንቅ ይለኛል ይሰዋል ብሏችሁ ገጥሟችሁ አያውቅም ወይ ብላችኋል ወይ ደግሞ የሚል ሰው ገጥሟችሁ አያውቅም? እኔ ሰላም አጣሁኝ ምን እንደሆነ አላውቅም እንቅልፍ የለኝ ሰላም አጣሁ ምን እንደሆነ አላውቅም ምግብ መብላት አልችል እኔ ሰላም አጣሁ ዝም ብሎ ጭንቅ ይለኛል የሚል ሰው አለ። ይሄ ሰው ከራሱ ጋር ተጣልቷል። ሰው የማይለት ሽማግሌ የማይገባለት ኃይለኛ ጦርነት አለ። የት? በገዛ ሃይምሮ ውስጥ ወይ በወንድማችን ወይ በእህታችን ውስጥ ከባድ ጦርነት አለ። ገላጋይ ያልገባለት ሰው የማያዝንለት ከራሱ ጋር ኃይለኛ ጦርነት አለ። ስለዚህ መጀመሪያ ከራስ ጋር መታረቅ
ከራስ ጋር መጣላት። ይሄ ሰላም ስንተኛ እንቅልፋችን የሚያዛባብን፣ እየበላን እየጎረስን ጭንቀት የሚለቅብን፣ መንገድ ላይ እየሄድን ብቻችንን እንድናወራ የሚያደርገን ነገር ይሄ ሰላም ማጣት ነው። ጤነኝነት አይደለም። ብዙዎች እናያለን ከእግረኛ መንገድ ላይ ወርደው መሃል አስፋልት ላይ ብቻቸውን እያወሩ ወይ ስልክ አልያዙ፣ ወይ ኤርፎን አልገጠሙ፣ ወይ ከጎናቸው ሰው የለም፣ እጃቸውን እያወራጩ ትልቁም ወጣቱም እናቶችም ይሄዳሉ። መኪናው ክላክስ ሲያደርግ እንኳን የማይሰሙ ጭራሽ ሰዎች ውጪ ውጣ ብለው ከመንገድ ላይ ሲጎትቱት እያያት ሄድም እንደላሉ የት እንኳን እንደተራመዱ አያውቁትም። መንገዱ ምን ላይ እንደነበሩ። ይሄ ከራስ ጋር መጣላት ነው። ግኖች ግዴላችሁ ይሄን ያክል ቀልብ እስክታጡ ድረስ ህሌናችሁን እስክስቱ ድረስ ለምን ትጨነቃላችሁ? ይገባኛል። እውነት ነው። ከጊዜ ወደ ጊዜ በነጋ ቁጥር ጭንቀት የሚለቅ ብዙ መከራ ብዙ ስቃይ አለ በዓለም ዘንድ። ዓለማዊ ነን ያለነው በዓለም ነው። ለመብላትም ለመጠጣትም ያሳስበናል። የምንበላቸው የምንጠጣቸው ፍጆታዎች ደግሞ ከጊዜ ወደ ጊዜ እየጨመሩ ነው የሚሄዱት። ይገባኛል። ነገር ግን ጸጉራችንን ስለነጨን ፊታችንን ስለቧጨርን ኑሮን የምንመገባቸውን ፍጆታዎችን ዝቅ ዋጋውን ማወረድ እንችላለን? ማታ እንቅልፍ ስላጣን ብቻችንን ስላወራን ከሰው ጋር ስለተጣላን እንኳን ከሰው ከራሳችን ጋር ምን ነው ባልተፈጠርኩ የሚል ሰው የለም እንዴ? ገጥሞት ያቅም ይሄ ከራሱ ጋር ሲጣላ ነው። አንድ ሰው ምን ነው ባልተፈጠርኩ አሁንስ አስጠላኝ መኖር የሚል ሰው አለ። ከራሱ ጋር የተጣላ ሰው ለምን ወንድሜ፣ ለምን እህቴ፣ ለምን እናቴ፣ ለምን አባቴ ለምን እንዲላል? ይነጋል፣ የጎበጠው ይቀና፣ የጎደለው ይሞላ፣ የተዘጋው ይከፈታል፣ የጨለመው መብራቱ አይቀር፣ የቆመጠጠው መጣፈቱ አይቀር፣ የወደቀ መነሳቱ አይቀር። የጊዜና የቀን ጉዳይ ነው። የጊዜና የቀን ጉዳይ ነው። የተሻለ ነገር አለ። ስለዚህ ሁሉን ወደሚችለው ወደ መድኃኔ ዓለም ወደ ፈጠረ ካለመኖር ወደ መኖር ያመጣ እሱ ያውቃል። ማን ያውቃል? አንተ ታውቃለህ በሉት እስኪ። አንተ ታውቃለህ በሉላችሁ። አንተ ታውቃለህ በሉት። ምኑን ነው የሚያውቀው? ጉርለታችንን። ምኑን ነው የሚያውቀው? ጤና ማጣታችንን። ምኑን ነው የሚያውቀው? የቤታችንን ጓዳ። ምኑን ነው የሚያውቀው? የገዛ ሕይወታችን እሱ ያውቀዋል። አንተ ታውቃለህ። ሰው ነው ካነገሩት የማይረዳ፣ ነግረነው እንኳን የማይረዳ። ጠንቋይ ነው ካነገሩት የማይረዳ። የፈጠረን አምላክ ግን ማመልከቻ ጻፉልኝ አይልም። አንደበትን ቃላቶችን አሰማምረክ ጸልይ አይልም። አንዳንድ ሰው ብዙ በማነብነብ ብዙ ጥያቄ በማስገባት መፍትሄ የሚያገኝ ቁልፍ የሚከፈትለት ይመስለው ሰው አለ። አይደለም። መጽሐፉ ጨርሶታል እኮ። ምን አለ? የሰማይ ወፎችን ምን በሉ ተመልከቱ። አይዘሩ፣ አያጭዱ፣ አይሰበስቡ፣ ጎተራ የላቸው። ነገር ግን የሰማይ አምላክ የፈጠራቸው ይመግባቸዋል። በውኑ እናንተ ከነሱ ታንሳላችሁን? ትበልጣላችሁ እንጂ አታንሱም። የፈጠርኳችሁ አምላክ እኔ ነኝ ያለ ክርስቶስ።
የፈጠርኳችሁ ማንኛል የፈጠርኳችሁ ማንኛል ትበልጣላችሁ እንጂ አታንሱ። እንበልጣለን አልበልጥም ከነሱ እኛ እንበልጣለን። ለምን ነው ደግሞ እንበልጠው? በክርስቶስ አርአያ ምሳሌ የተፈጠርን ሞተን በስብሰን የማንቀር ትንሣኤ ያለን እንበልጣለን። መጽሐፉ ግን ምን አለ? ዝቅ አለና አስቀድማችሁ ስለምትበሉ ስለምትጠጡት አትጨነቁ፣ ጽድቁንና መንግሥቱን እሹ አለ። ምኑ ፈልጉ አለ? ጽድቁንና መንግሥቱን እሹ፣ የቀረው ሁሉ ይጨመራል። የቀረው ያለው ምንድን ነው? መብላት፣ መጠጣት፣ መኖሪያ ቤት፣ መልበስ፣ መጫማት መኖሩን ተውት፣ እሱ ለእኔ ነው አለ። ስፈጥራችሁ ከምትበሉት ምግብ ጋር አብሬን የፈጠርኳችሁ ከድላችሁ ጋር የፈጠረው ሲፈጥረው ወደዚህ ምድር ሲያመጣ ከድላችን ጋር የመጣ ነው። ሺህ ጊዜ ደፈራ ቢሸረክ፣ ሺህ ጊዜ ጠንቋይ መተቱን ቢደግምብን፣ ሺህ ጊዜ አስማተኛ አስማቱን ቢሰራ፣ ሺህ ጊዜ ምቀኛ ጉድጓድ ቢቆፍር፣ ማርያምን ነው የምልሽ የአንቺን እንጀራ ማንም አይደለም። ማንም ወንድሜ ማንም ነጠላንም ቆርጦ ይሰድ፣ ቀሚስሽንም ቆርጦ ይሰድ፣ ፀጉርሽንም ቆርጦ ይሰድ፣ አትደንግጥ፣ አትደንግጪ። የኔና የእናንተ አምላክ እባብንም ይንጡንም እንድንረማመድ ስልጣን ኃይል ሰጥቶናል። ስልጣን ኃይልን ሰጥቶናል። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ በመከራው በችግሩ ወቅት በሮማ አደባባይ አንገቱን ቆራጮች ሴፋቸውን ይዘው ጡንቻቸው የፈረጠመው ሲመጡ ከመሮጥ ይልቅ ቆመ። ከመሮጥ ይልቅ ምን ሆነ? ከመሮጥ ይልቅ ምን ሆነ? ቆመ። ከማምለጥ ይልቅ ጸና። ለምን? አመጣጣቸው ማስሮጥ አይደለም፣ ሩጦ ማምለጥ አይደለም፣ በቆመበት እንኳን ውሃ የሚያደርግ ነው አመጣጣቸው። በጣም አንድ ሰው ሳይሆን ብዙ ሰው የሚይዙ መስለው ነበር የመጡት። ጨካኞች ናቸው፣ ይታወቃሉ። ጨካኞች፣ ጉልበተኞች፣ ጡንቻቸው የፈረጠመ፣ ልባቸው ያበጠ፣ እግዚአብሔርን የረሱ፣ ለጣዖት የሚንበረከኩ ነበሩ። ጎራዴና ሴፋቸው ላጥ ላጥ አድርገው መጡ ጳውሎስን ሲያዩት። ጳውሎስ ግን አልሸሽም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አቤት ደስ ሲል! ምን በሚሰጠኝ አለ? ፍርሃት በሚሰጠኝ አይደል? ፍርሃት በሚሰጠኝ ድንጋጤ በሚሰጠኝ ነው ያለው። ምንድን ነው ያለው? ኃይልን በሚሰጠኝ አምላክ ሁሉን እችላለሁ አለ። ምኑን እችላለሁ? ምኑን እችላለሁ? ሁሉንም እችላለሁ አለ። እግዚአብሔርን መውደድ በመልካም ነገር ብቻ አይደለም፣ በሁሉም ነገር መቋቋም ነው። ሁሉን ነገር ማለፍ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የጳውሎስን ጽናት፣ የጳውሎስን ንግግር የተገረሙት የሮም ጨካኝ ወታደሮች አልፈራ ሲላቸው እፊቱ ሳል አደረጉ። ሰይፉን አልደነበረም። የሚሄድባትን የሚገባባትን ያውቃል። ስለዚህ ጸጥ ብሎ አያቸው። አንገቱን እንደ ዶሮ ያዝ አድርገው ቆረጡት። ጭንቅላቱ ሲቆረጥ 3 ጊዜ እንደ ኳስ ነጥራ ቁጭ አለች። እዛ ጋር መጀመሪያ የነጠረችባት ቦታ ላይ ዛሬ በሮም ከተማ ስትሄዱ የቅዱስ ጳውሎስ አንገቱ የመጀመሪያ የነጠረበት ስፍራ ላይ ኃይለኛ ምንጭ ወይም ጸበል ፈልቆ ታጥራ ትገኛለች። ወገኖች፣ ቅዱሳን አባቶች እንዲህ ነው። ከሞቱ በኋላ እንኳን ሞታቸው እንኳን መድኃኒት ነው። በእነሱ ስም የፈለገው ጸበል ለእኛ ፈውስ ነው፣ መድኃኒት ነው፣ መድኃኒት። ስለዚህ መጨነቅ ራስን ይጎዳል። መጨነቅ
በሽታ ላይ ይጥላል። መጨነቅ እንቅልፍ ያሳጣል። መጨነቅ ቤተሰብ ይበጠብጣል። መጨነቅ ስራ እንዲበላሽ ያደርጋል። ወንድሜ፣ አባቴ፣ እናቴ፣ እህቴ ስሙኝ። ተጨንቀን የምናመጣው ነገር የለም። መጽሐፍ ቅዱሳችን እንጂ አንድ ሰው ተጨንቆ ተጠቧል በቁመቱ ላይ ስንዝር መጨመር የሚችላለን አለ። ወይም አለ ነጩን ጥቁር ማድረግ ይችላልን? እንደማይቻል ሁሉን ነገር ለኔ ተውት አለ። አስቡ እንግዲህ ሰው በቁመቴ አጭር ነው ብሎ ተጠቦ በሳይንስም ይሁን በምርምርም ይሁን በቁመቱ ላይ ስንዝር መጨመር የሚችል ሰው ማን ነው ከኔ ውጭ? ተውት አለ። ቁመት መጨመር የራሱን ጥቁር ነጩን ጥቁር ማድረግ የሚችል ማን ነው? ለጊዜው ከላይ ቀለም ትቀባለህ፣ የስሩን ግን ነጩን ግን ጥቁር ማድረግ ይቻላል? ይቻላል? ማጥፋት ይቻላል? አይቻልም። ጥቁሩ እየተወገደ ነጩ ከታች ብቅ እያለ ይሄዳል። ምንጩ ከታች ነው ወንድሜ። ያንተ መጨነቅ፣ የኔ መጨነቅ፣ ያንቺ መጨነቅ ትርጉም የለውም። ያለፈው ዘመን ይበቃል። እንቅልፍ ያጣችሁበት እናቶች ልጆቼን ምን አበላለሁ፣ የቤት ኪራይ ምን እከፍላለሁ፣ ልጄን የት አስተምራለሁ ያላችሁበት ያለፈው ዘመን ተውት። የድካም ዘመን ነው። ያላወቅንበት ያልተማርንበት ቁም ነገር ያልሸመትንበት ዘመን ነበር እሱ። ተውት። 2018 ግን እንደ 2017 ልንጨነቅ ልንጠበብ አይገባ። ምን እበላለሁ ምን እጠጣለሁ ማለት አልፈልግም። ቀና ብሎ ሰማይ ወፎች ብቻ መመልከት። ቀና ብሎ ጠዋት ባዶ ሆዳቸውን ወጥተው ማታ ሲመጡ ጠግበው በማረፊያቸው ላይ ቁጭ ብለው አምላካቸውን እየተንጫጫ ያመሰግናሉ። የሰው ልጅ ግን በልቶ ጠግቦ ሲገባ ተንበርክኮ እግዚአብሔር ከማመስገን ይልቅ እንደ አሳማ መውደቅ ይቀረዋል። ይሄ ችግሩ ይሄ ነው። አያችሁት? ልዩነቱ ይሄ ነው። የነገር እንጀራ እንዳናገኝ የነገ ምግባችን እንዳንበላ የሚያደርገን ነገር ቢኖር ዛሬ ስለበላ ነውና ዛሬ ስለጠጣ ነው ምግብ እግዚአብሔርን አለማመስገናችን። ይሄ ነው ድክመታችን፣ ጉድለታችን። ትንሽ ኪሳችን እርጠብጠብ ካለ፣ ትንሽ ጥሩ ጋባዥ ካገኘን ወይ ጥሩ ግብዣ ቤት ከሄድን በደንብ በልተን በደንብ ጠጥተን ከመጣን ነገር አብ ያለ አይመስለንም። ተንበርክኮ መጸለይ ድካም መስሎ ይታየናል። ገብቶ ፈንደስ ነው ሁሉ በቃ። ታዲያ የነገር እንጀራ እንዴት እናገኝ? ታዲያ የነገር ህይወታችን እንዴት ይቃና? የሰማይ ወፎችን ተመልከቱ ተባ አይናችን ፈጥሯል፣ ልባችን ግን ማየት አልቻለም። ችግር ነው ይሄ። ለዚህ ነው ቅዱስ ጳውሎስ ቢቻላችሁ በእናንተ በኩል አለ ከሰው ሁሉ ጋር በሰላም ኑሯል። አንደኛ ከራስ ጋር በሰላም መኖር፣ ህሊና ሰብስቦ አለመጣላት፣ የተፈጠርክበትን ቀን አለመጥላት። እግዚአብሔር ዋጋ ከፍሎላል። ሰው አርጎ ብቻ ስለፈጠረሽና ስለፈጠረህ ማን ይመስገን? ማን ይመስገን? እግዚአብሔር ይመስገን። እንዴ አይጥ ቢያረግስ ምን ትሆናለህ? አይጥ አርጎሽ ቢሆንስ? እንሽላሊት አርጎሽ ቢሆንስ? እባብ አርጎ ቢፈጥርስ አይችልም እንዴ? ይችላል። ከአውሬ ለይቶ ሰው ያደረገሽ ባሪያው በምሳሌ ፈጠረሽ፣ ተጨንቆ ተጠቦ ፈጠረሽ። ሰማይ ሰማይ ሁን አለው፣ መሬት መሬት ሁን አለ። አንተን እኔ ሲፈጥር ግን ሰው ሁን አላለ። ኑ ሰውን እንፍጠር ያለ። ምን እንፍጠር? ሰውን እንፍጠር። በማን አለ? አቤት በእኛ አምሳል፣ በአምሳሉ ፈጠረን። በአምሳሉ የፈጠረን መድኃኔዓለም ደግሞ ክፉ እንድንሆን፣ ጠማማ እንድንሆን፣ አመፀኛ እንድንሆን፣ አሳዳጅ እንድንሆን፣ ሁከተኛ እንድንሆን፣ ጦረኛ እንድንሆን መድኃኔዓለም አልፈጠረንም።
እያላችሁ ከሁሉም ጋር በሰላም ኑሩ ነው ያለው። ክርስቶስ የሰላም አለቃ ነው። በሰላም ከራሳችን ጋር ሰላም ስንሆን ከቤተሰብ ጋር ሰላም ይሆናል። ቤተሰብ ሰላም ሲሆን ጎረቤት ሰላም ይሆናል። ጎረቤት ሰላም ሲሆን አካባቢ ሰላም ይሆናል። አካባቢ ሰላም ሲሆን አገር ሰላም ይሆናል። አሁን ዛሬ አገር እየተበጠበጠ ያለው መጀመሪያ ችግሩ ቤት ውስጥ መበጣበጥ ስላለ ነው። ወይ ሚስት ወይ ባል ከራሱ ይጣላል፣ ከዛ ከሚስቱ ጋር ይጣላል፣ ይቀጥላል ከልጅ ጋር ይጣላል። እናንተ ልጆች ዛሬ ዝም በሉ ይባካችሁ፣ ለራሴ ዛሬ ጥሩ አይደለሁም ተውኝ። ባልም እንደገባ ተይኝ አታናግሪኝ ጥሩ አይደለም ዛሬ ይላል። በቃ ይሄ ነው ችግሩ። አያችሁት? አሁን ብጥብጥ ሊፈጠር ነው። ሁለቱ ተጣሉ ማለት ጎረቤት ሊበጠበጥ ነው። ከዛ በኋላ በእነሱ ጦስ፣ በእነሱ ጭቅጭቅ፣ በእነሱ ድብድብ አስቸጋሪ ወገኖች። ሰላም የምንላት ፊደሏ ትንሽ ቋንቋ ቀላል ትመስላለች፣ ግን ዋጋዋ ግን ከባድ ነው። ዋጋዋ ብዙ ነው። እንዲህ ይላል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 15 ማንም ለሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ማንም ለሌላው አለ። ለሌላው ሲል ለዛ ለጠማማው፣ ለዛ ለተሳዳው፣ ለዛ ሰካራ፣ ለዛ እግዚአብሔር ለማያውቅ በየጠንቋይ ቤት ለሚልከሰከሰው ለምትልከሰከሰው ማንም ለሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ አለ። መልካም ነገር ለማድረግ ማዘን፣ ከተገፋው ጋር፣ ከተጨነቀው ጋር፣ ከተራበው ጋር፣ ካለቀሰው ጋር መልካምን ነገር ለማድረግ ትጉ አለ። ራሩ፣ እዘኑለት። አንተ ለእግዚአብሔር አሳልፈ ሰጣ። እሱ ላይ ግን የሚያንቀዠቅዥ ግፍ ጥለበታል። ልክ እንደ ቃየን ወንድሙ አቤልን ገደለ። አቤል ቀና ብሎ ቃየን ለምን ገደልከኝ አላለም። ደሙ ግን ወደ ፈጣሪ ጮኸ። ቃየል ግን ተቅበዘበዘ ይላል። ቃየል ምን ሆነ? ተቅበዘበዘ። ሰላም አጣ፣ መረጋጋት አጣ። እንመጣበታለን ወደፊት። እግዚአብሔር ጊዜ እድሜ ቢያድለን እንማራለን። ታሪኩ ሰፊ ስለሆነ ስለሚጠቅመን እባካችሁ ክፉን በክፉ አትቃወሙት። ግዴላችሁ፣ ሩሩ ሁኑ፣ አዛኝ ሁኑ። ማዘን፣ መቆርቆር፣ የወንድማችሁ የእህታችሁ ችግር ነው በሉ። የጎረቤታችሁ መራብ የኔ መራብ ነው በሉ። የወንድማችሁ መቁሰል የኔ ቁስል ነው በሉ። ስታዝኑ ከልብ ይሁን፣ በከንፈር ብቻ አይሁን። እባካችሁ ክፎች አኑን አረተው። እስቲ ከልብ እንዋደድ፣ እስቲ ከልብ እንፋቀር። ፍቅራችን ከልብ፣ መዋደዳችን ከልብ ይሁን። ሰው እንዴት ከአንድ አንደበት ሁለት ነገር ይመነጫል? ከአንድ አንደበት መራራና ጣፋጭ እንዴት ይመነጫል? እዚህ ጋር ጸሎት፣ እዚህ ጋር እርግማን፣ እዚህ ጋር ልሙትልህ፣ እዚህ ጋር ይድፋ። እንዴት ይመነጫል? ይሄ መንፈስ ቅዱስ ነው እንደሚያደርገን? ኧረ አይደለም። ባካችሁ ተው እባካችሁ። መንኮራሪቶች በአካባቢያቸው ቤት ይቃጠላል። ያው እንደምታውቁት መንኮራሪት ውሃ ውስጥ ነው የሚንቦራጨቀው የሚጮኸው። ክረምት ላይ ታውቃላችሁ በየቱቦ ስር የሚለው እና አካባቢያቸው ላይ ደግሞ ትልቅ ኩሬ አለ፣ ምንጭ ኩሬ የተገደበው እና ቤት ማዶ ላይ ነደደ። እዛ መንኮራሪቶቹ ውሃ ውስጥ እርስ በርሳቸው የተላፉ ይንጫጫሉ። ቤት መቃጠሉን ያየች አንድ መንኮራሪት መሃል ኩሬ ውስጥ ቆማ አያችሁ፣ እዛ ማዶ ቤት ይቃጠላል፣ እባካችሁ ጨዋታችንን ትግላችን ትተን እንዘንላቸው አለች።
ምንድነው የምትዩ? ውሃ እሳትን ያጠፋል እንጂ እሳት ውሃን አይበላውም። እኛ ያለነው ውሃ ውስጥ ነው፣ እኛን አይነካንም አሉ። እሷ ግን የጓደኞቿ ትዕቢት፣ የጓደኞቿ ልበ ጠንካራ መሆን ስላላስደሰታት ከባህሩ ወጣ ብላ ጫፍ ላይ ቁጭ አለችና ወዷን ነፍታ ታዝናለች በቋንቋዋ። የሰው ልጅ ዋይ ዋይ ይላል፣ ከብቶች ይቃጠላሉ። ምንም በማያውቁት ዶሮቹ ቆጥ ላይ ባሉበት ሰዓት እዛው ያራሉ። ሰው ይረባረባል። እሳቱ ተዛመተ። ሳር ቤት ነው፣ አንዱ አንዱን ይበላል። ሳር ቤት ሁሉም ተሯሯጠ ፍለጋ ሞከሩ። እቤት ውስጥ ያለው ቅጠላ ቅጠል አለቀ። እንደገና ወደዛ ኩሬ እየተሯሯጡ ይመጣሉ። ባሊ ባሊያቸውን እያዙ እየዛቁ ይወስዳሉ፣ እየዛቁ ይወስዳሉ። ለካስ ውሃውን እየዛቁ ሲሄዱ ማን አብሮ እየሄደ ነው? ማን እየሄደ ነው? አቤት መንቆራይቶች እያለቁ። ያቺ ዳር የወጣችዋ ስታዝን እነዛ በባሊ እሳቱ እኛ ጋር አይመጣም ያሉት እነሱ በባሊ እሳቱ ጋር ሄደው ተቃጠሉ። ያቺ ዳር በመውጣቷ ምን ሆነች? እግዚአብሔር አተረፋት። አያችሁ? እባካችሁ በመልካም ነገር ራሳችን እንመልከት፣ በበጎ ነገር ወደ እግዚአብሔር እንጩ፣ ቀናኑን እንደነዛ መንቆራይቶች ለተራበው ሰውዬ አዲያ ኃጢአቱ ነው ይበለው እኔን አይነካኝ የምትል ከሆነ አንተ ዋጋ የለህም። ያ እሱ ቤት የገባው ረሃብ አንተ ጋር ይመጣል። እሷ ቤት የገባው ችግር አንቺ ጋር መምጣቱ አይቀርም። ዋስትና የለሽም። እሷ ቤት የገባው ሐዘን የታባቷ የእጇን የሰጣት ምትይ ከሆነ አንቺ ቤት እሷ ቤት አንድ ሐዘን ነው፣ አንቺ ቤት ግን ሁለት ሐዘን ይገባል። ባካችሁ ሐዘንተኛም ካላችሁ ሐዘናችሁን በልክ አድርጉ። ሰው የሞተባችሁ፣ ፍቅረኛ የሞተባችሁ፣ የልጆች አባት የሞተባችሁ፣ የምትወዷት እምዬ የሞተችባችሁ፣ የምትወዱት አባታችሁ ምሰሶ የሞተባችሁ ካላችሁ ሐዘን በልክ አድርገው። የወደደውን አደረገ እግዚአብሔር። ያንተ ማምረር፣ ያንቺ ማምረር፣ ያንተ እየየ ማለት ጠዋትም ማታም ዓመቱን እያስታወስሽ በዚህን ቀን እኮ ነው አባቴ ሞት ወይ ቢኖር እኮ እያልሽ የምታንሰላስል እኮ አንቺ ዋጋ የለሽም። በክርስቶስ አታምኝም፣ በመጽሐፉ አታምኝም ማለት ነው። በዚህን ዓመት እኮ ነው የሞተው፣ በዚህ አውድ ዓመት እኮ ነው የሞተው ወንድሜ ልጅ የሞተብኝ ስለ ልጅ ሞት የምታንሰላስል እኮ አንተ ዋጋ የለም። በክርስቶስ ሳያታምን ማለት ነው። የሄደው ወደ አባቱ ነው፣ የሄደችው ወደ አባቷ ነው። እነሱ ወደዚህ አይመጡም፣ እኛ ወደዛ እንሄዳለን። ተረኞች ነን፣ ተረኞች ነን። ሰውየው ከኔ ጋር ናችሁ፣ ከኔ ጋር ናችሁ። እግዚአብሔር ከሁላችን ጋር አይሁን። ሰውየው ቤት ውስጥ አባወራ ነው። ቤቱን ቀጥ አድርጎ የሚመራ 6 ልጆች አሉት። እነዚህ ልጆቹን እየመራ እያስተዳደረ የሚኖር እሱ ሁሉ ነገር ያለው እሱ ላይ ነው። ነገር ግን ባልታወቀ ሁኔታ ስራ ለመስራት ሲሄድ በዛው ሳይመለስ ወጥቶ ቀረ። ሚስት በአናት ላይ የተወለዱ ነፍስ ያላወቁ ልጆች አሉ። እሱ ብቻ ሳይሆን እንደገና ደግሞ ሊወለድ የተቃረበ ደግሞ ነፍሰ ጡር ሴት ነች። እንደገና እቺ ሴት ምንቱን 6 ልጆች ያሏት ሊወለድ የተቃረበ ደግሞ አለ 7ኛ፣ እሷ 8ኛ ነች። ሰርታ ታበላ እርጉዝ ነች። የደረሰ ልጅ የላት። እያያለች ለቅሶ ሐዘኗ በረታ። ያዙኝ ልቀቁኝ አለች። ታይ አሉ አባት። ታይ እንዴት ታይ ትሉኛላችሁ? እንዴት ታይ ትሉኛላችሁ? የሞተው እኮ የ6 ልጆች አባቴ እኮ ነው። 7ኛውን ይወለድ ሳያይ የሞተው እሱ የለም ማለት ቤታችን ፈረሰ ነው እያለች እግዚአብሔር ሆይ የለህም ብትኖርማ አፋችንን ጉሮሯችን አዘጋው፣ ቤቱን አታፈርሰው፣
ከሱ ይልቅ ምነው እኔን ባስቀደምከኝ? ተይ እንዲህ አትበይ፣ እግዚአብሔር ሆይ ይባስ አታምጣ በይ። በፍጹም ከዚህ የባሰ ምን አለ? አብሮ አደጌን ባሌን የልጆች አባቴን ከማጣት እያለች ሄዳ ባሏን ከሰዎች ጋር አብራ ሄዳ ቀበረች። እቤት ስትመለስ የመጀመሪያ ልጇ ደግሞ ምን እንደነካው ሳይታወቅ ሞተዋል። ገና ሐዘኗን ሳጨርስ ገና ቤት ሲመጡ ሌላ ልጅ ሞቶ እቤት የቀሩ ሰዎች ምግብ የሚያዘጋጁ ሰዎች ምግብ ማዘጋጃታቸው ትተው እየየላሉ አስከሬን ከበው ምንድነው? የመጀመሪያ ልጇ ሞቶ ምን ጉር ነው? ተንደባላለች፣ አለቀሰች። ባሌን አጣሁ፣ ደረሰ እያልኩ የማየው ልጄን እንዴት በፖሊስ ይነጠቃል? ምን አሁንም እያለች ተይ፣ ሐዘኑን በልክ አርጊው፣ ሐዘኑን በልክ አርጊ፣ እባካችሁ ተውኝ እናንተ አለች። ያልተነካ ግልግል አያውቅም። ተውኝ፣ ከዚህ ባሰ ምን አለ? ልጇን አሁንም እንደገና ከቀበርተኛ ጋር ይዛ ሄደች፣ ቀበረች። ድጋሚ ስመጣ ሁለተኛው ተከታዩ ሄዷል። ውሃ ጠጣለሁ ሲል ትን ብሎት በዛው ቀረ። አሁንም ሲመጣ እየየው የነበረው ሐዘንተኛ ሁሉ ልቡ ደነደነ፣ ደነገጠ። በቃ ለመደው። አይታችኋል? ድሮ ቤተክርስቲያን ሁለት አስክሬን ከታየ እግዚኦ ምን ጉድ መጣብን። ነገም ደግሞ እንደዚሁ ጥሩምባ ኧረ በስመ አብ እግዚአብሔር ምን መጣብን፣ ምን መከራ መጣንበት። ድሮ እናቶች እንዲያዝኑ ነበር። ዛሬ እድሜ ለቴሌቪዥናችን በዚህ ቦታ ላይ 50 ሰው ሞተ፣ ታረደ። አይ ቀላል ነው። አይ ምን አይነት ጊዜ ላይ እንደደረስን አይገባኝም። ለመርከዋ 500 ሰው ታረደ፣ 1000 ሰው በመሬት መንሸራተት ሞተ የሚለውን ጆሮ ለመደው። እንዴት ልብ ይደንግጥ! እንዴት እንባ ታፈስ! እድርተኛው ልቡ ደነደነ። ያኛው ሊቀብሩ ሄዱ። ተመልሰው መጡ። ሲመጡ የተቀቀለውን ንፍሮ እበላለሁ ሲሉ ልጆቹ እርቧቸው፣ ሁለት ልጆቿም ደግሞ ንፍሮውን ቃም ሲያረጉት በአፍንጫቸው ገብተው ጸጥ ብለዋል። እየየደራ አንድ አባት እባክሽ ተይ፣ አየሽው አይደለ ሐዘን ማብዛት፣ ያዙ ልቀቁኝ ማለት፣ ጸጉር መንጨት፣ አጉል መጨነቅ ብዙ መከራ ያመጣል። አየሽ 4 ልጆችሽን 1 ባልሽን ይኸው ቀበርሽ፣ እባክሽ ልጄ ተይ ይሏታል። ቤተክርስቲያን ገረገራ ጋር ተውኝ፣ 4 ልጅ 1 ባለቤትን መቅበር አይከብድም አባቴ፣ ጀንበር ሳይጠልቅ 5 ሰው ልቅበር፣ እኔ እኮ እንዳለው አልቆጠርም፣ ሞች ያለው እኔም እኮ አማረረች። እድርተኛው ስንት ልጆች አሉ የተረፉ አሉ። 2 ልጆች አሉ። አይ እኛ መመላለስ ሰለቸን አሉ። እኛ መሄድ መምጣት ሰለቸን፣ በሕይወት ካሉ መልእክተኛ ላኪብን ኑ በይን፣ በሕይወት ከሌሉ ንገሪን፣ እኛ እዚህ ጉድጓድ እየቆፈርን እንጠብቅሻለን እንጂ እኛ እግር መንገዱ ደከመን። ሰው እንዲህ ነው። አያችሁት? እውነትም ብቻዋን ከቅርብ ዘመዶቿ ጋር ደፋ ስትመጣ 2ቱም ልጆቿ በተኙባት እንቅልፋችን መጣ ብሎ በዛው ክርት ብሎ ተቀርቷል። ሕፃናቶች ሞተዋል። አጣባሪ ብታጣ የሚሸከምላት ሰው ቢያ ብታጣ የገዛ 2 ልጆቿን ገበሬ ጤፍ በአህያ እንደሚጭን እንጨት ጭነው እንደሚታይ ሁሉ ልጆቿን በጭነት አህያ ላይ ጭና በገመድ ልትቀብር ይዛ ሄደች። ልትቀብር ሄደች። ይህ ሁሉ ያመጣው ምንድነው? ማማረር። ይሄ ሁሉ ያመጣው ምንድነው? ጌታ ሆይ ይባስ አታምጣ ማለት። እቺ ሴት አበደች። በአንድ ቀን
በአንድ ጀንበር 6 ልጆቿን 1 ባሏን አጣች። ወገኖቼ ይከብዳል። ይሄን የሚያውቀው የሚወደውን ሰው የሞተበት ሰው ብቻ ነው የሚያውቀው ሐዘንን። ልባችን የሚደነግጠው ሐዘን ሲገጥመን ነው፣ አይገባንም። 7 ሰው ቀበረች እየያለች። ነጋም ጠባም ቤቷ ጭር ብሏል። የሚንጫጩ ልጆቿ፣ የባሏ ድምፅ ይመጣል። ሁሌ ጠዋት ማታ እየየ ነው። ጠዋት ማታ ለቅሶ ነው። ጠዋት ማታ ማማረር ነው። መፈጠርን መጥላት ነው። የማይደርስ የለም ወሩ ደረሰ። የማይወለድ የለም ልጁ ተወለደ። ምጥ መጣ፣ ልጇን ወለደች። ልጇን ስትወልድ 2ቱም ልጆቿ መንታ ናቸው። መንታዎቹ ግን የተጣበቁ ናቸው። ምኖች ናቸው? ምኖች ናቸው? የተጣበቁ የማይነጣጠሉ። አንዱ ሞቷል፣ አንዱ ሕይወት አለው። ምን ታርገው እስኪ ንገሩኝ እናንተ። ምንድነው መደረግ ያለበት? አታጠባ፣ ይሄኛው ሬሳ ነው። አትቀብረው፣ ይሄ ቁልጭ ቁልጭ ይላል። ምን ታርገውች ሴት? ይሄ ነገር እያንዳንዳችሁ ጋር ቢመጣ ምንድነው መፍትሄው? ምንድን ይሆን? ይባካችሁ ወገኖች፣ ባማረር ባዘንን ጊዜ መከራው ይበዛል። እባካችሁ አታጉረምርሙ። ጌታ ሆይ ይባስ አታምጣ በሉት። ጌታ ሆይ አንተ ታውቃለህ በሉት። ጌታ ሆይ ጽናቱን ስጠኝ በሉት። የማያልፍ የለም ያልፋል። ወገኖች እቺ ሴት እግዚአብሔር ላይ በማጉረምረሟ አጥብቃ እግዚአብሔርን በመውቀሷ ነው መከራ የበዛባት። ጌታ ሆይ ይሄን አታሳጣን፣ ይባስ አታምጣ፣ አንተ ጓዴን ሙላው። እስኪ በሉ ወገኖች፣ ጓዴን ሙላው። በቃ ሰው ጨከነብን፣ አንተ ራራልን። ሰው ክፉ ሆነ፣ አንተ ግን የምሕረት ዓይንን አይተመልከተ፣ በምሕረት ዓይን ተመልከተን። እስኪ በሉት ወገኖች፣ ኧረ እባካችሁ ተው፣ ክፉ አልነው። ከሰው ጋር ተጣልተን ከፈጣሪ ጋር ተጣልተን ስንት ምንዱን እንችለዋለን? አንችለውም እኮ። እቺ ሴት አማረረች፣ ግራ ገባት። ምን ታርገው? 2 ልጆች መንታ፣ አንዱ ሬሳ አንዱ ሕይወት ያለው። የጤነኛውን ልጅ አካሉን ግማሹን ቆርጠው ከሬሳው ጋር እንዳይጥሉት፣ ይሄኛው ደግሞ ብላቴራ ሊቆስል ሆነ። የሬሳውን ደግሞ ትርፍ አካሉን ቆርጠው ሬሳውን እንዳይቀብሩት ትርፍ ስጋው ደግሞ ሊገማና ሊሸት ሆነ። ምንቱን መጨረሻ ላይ ቤቷንም ንብረቷንም ጥላ ልጇን እንዲይዛ ወደ ገዳም ሄደች። ወደ ገዳም አንድ የዘጉ አባት ድንገት ወጥተው ጸሎት ሲያደርጉ አገኘቻቸው። የእግዚአብሔር ቸርነት ስቅስቅ ብላ ታለቅሳለች። ሙትና ሕይወት ያለው ልጅ ይዛ ታለቅሳለች። አንቺ ሴት ምን ሆነሽ ነው አሏት። አባቴ ጉድ ሆኛለሁ፣ አሁን ገና ሞች ያለው አለች። እስካሁን የነበረው መከራ፣ እስካሁን የነበረው ሞት ቀልድ ነው አለች። ቀልድ ነው እስካሁን የገጠመኝ ምንድነው አላች። የሆነው ሆኖ ሁሉ ዘረዘረችው። ታሪኳን ዘረዘረች። ምን ያክል ሰው በአንድ ቀን እንደቀበረች። ባማረረች ቁጥር፣ ባጉረመረመች ቁጥር፣ እግዚአብሔርን በወቀሰች ቁጥር ልጆቿ እንደ ቅጠል እንደረገፉባት ነገረች። ልጄ እባክሽን አሁንም እኮ አልተረጋጋሽ፣ አሁንም አልተረጋጋሽ። እስቲ ግድ የለሽም ይባሳል በይ፣ ይባስ አታምጣ በይ አሏት። አሁን የእኚህን አባት ንግግር ልቧን ሰበራት። አዎ አባቴ
ከሞት የባሰ ምን አለ ብዬ ነበረ። የባሰውን ደግሞ መድኃኔዓለም አሳየ። አንድ ሬሳ አንድ ሕፃን ልጅ አሳቀፈኝ። አዎ የባሰ አለ አባቴ አለች። ልክ የባሰ አለ ስትል ያ ተጣብቆ የነበረው ሬሳ ፍንቅል ብሎ ጤነኛውንም አካሉን ሳይነካ የአስክሬኑም ስጋ እዚህ ጋር ሳይቀር ለይቶላት ቁጭ አለ። መጨረሻ ላይ ሬሳውን ቀብራ ሕይወት ያለውን ልጇን ወደ ቤቷ ተመልሳ አሳድጋ መጨረሻ ላይ እሷም ልጇን ይዛ ወደ ገዳም ምናኔ ቀሪ ዘመኗን ለፈጣሪ አስገዛችሁ። ወገኖቼ ይሄ ያመጣውላችሁ እንደው ስራ አጣው ብላችሁ ለምትማረሩት፣ ይሄን ያመጣውላችሁ በትምህርቴ ውጤት አጣው ታንቄ እሞታለሁ ለምትይና ለምትለው ነው። ጠላት ይታነቅ አትታነቅ። ማርያምን ነው የምልሽ፣ አትታነቅም ማለት ጠላት ይታነቃል። እሱም ዲያብሎስ ነው። የአንተ እንጀራ በትምህርት ላይሆን ይችላል። የአንቺ እንጀራ በትምህርት ላይሆን ይችላል። ለአንቺ ያዘጋጀው መድኃኔዓለም ያለ የተበላሸው ውጤት እንጂ የሰማይ ቤትሽ አልተበላሸም። የተበላሸው ፈተናህ እንጂ ሕይወት አልተበላሸም። ገና ነው። አንተ ለምን ተስፋ ትቆርጣለህ ወንድሜ? ለምን ነው ተስፋ የምትቆርጠው? ስራ አጣው ብለህ ዘመድ ጠላኝ ብለህ በኪራይ ቤት እስከ መቼ እኖራለሁ ብለህ የግብዣ እንጀራ እስከ መቼ እየበላሁ እያል ለምን ታማርራለህ? እስኪ ተመስገን በል፣ ይባስ አታምጣ በል። ያን ጊዜ እግዚአብሔር አምላክ የተዘጋውን በር ይከፍትልሃል። ኧረ እሱ የተዘጋውን በር ይክፈትላችሁ መድኃኔዓለም። እሱ ይክፈትላችሁ፣ እሱ ይክፈትላችሁ ወገኖች፣ እሱ ይክፈትላችሁ። ከባድ እኮ ነው ወገኖች። ማንም ለሌላ በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካም ለማድረግ ትጉ። እዚህ ላይ ነው የምናቆመው። የማቴዎስ ወንጌል ምዕራፍ 5 ቁጥር 43 እስከ 44 ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካምን አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎች ዘንድ ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል። አንተ ግን የምትፈርደው ማነህ? አለ። እግዚአብሔር በክፉዎችና አለ በደጎች ላይ ሳይነጣጥል እኩል ፀሐይ ያወጣል። አይ አንተ ክፉ ስነ ፀሐይ መሞቅ አይገባህም፣ አንተ ጻድቅ ነህ ፀሐይ ሙቅ አይልም። ለአጡም ለጻድቁም ፀሐይ ይወጣል አይወጣም? ይወጣል አይወጣም? ያወጣል። ለዚህ እኮ ነው ለክፉም አለ ለበጎም አለ ፀሐይ እንደሚያወጣ ሁሉ ለኃጢአተኛው ለጻድቁም ዝናብ እንደሚያዘንብ ሁሉ እንደማይለይ አንተም አለ እኔ ለታገዝኩት አንተ ዝም በል አለ። ዝም በል ባልንጀራን ውደድ ጠላትንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማይ ያለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። በሰማይ ያለው አባታችሁ ልጆቹ ትሆኑ ዘንድ እሱ አልጠላ። ነገርን መደጋገም እንዳይሆን ቅድም ተናግሬያ ለገረፉት መከራ ላበዙበት እንዳልጠላ እኔና እናንተን በበደልነው
ባሳዘነው ግን ሳይንቀን ኃጢአት በደላችንን ሳይመለከት ከክብሩ ዝቅ ብሎ ነውራችንን ተሸክሞ ክብሩን ያደለን መድኃኔዓለም እያለ እኛ ለምንድነው ክፉን በክፉ የምንቃወመው? ክፉን በክፉ ለምን እንቃወመዋለን? ወገኖቼ እግዚአብሔር ቸር ነው፣ እዩ ቅመሱ ተባለ። ቸርነቱ ምሕረቱ በቀል እግዚአብሔር ነው ካልን ለምንድነው ዝም የምንመተው ታዲያ? ጉልበት የማን ነው? ጉልበት የማን ነው? ጉልበት የማን ነው? ኃይል የማን ነው? ጥበብ የማን ነው? አዎ መፈክሩን እኮ እንችለዋለን፣ መፈክር እንችላለን፣ ግን መተግበር ያቅተናል። ከመፈክርም አልፈን እኮ እንዘምራለን። ምን እያለን? ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። ኃይላችን ማን ነው? ጉልበቴ ማን ነው? በቃ እግዚአብሔርን ማመስገን ነው። ሁሉም አቅም የለህም እናቴ፣ ጉልበት የለሽም። አቅምህን ጉልበትሽን አይተው ብዙ ጫና ያበዙብሽ ይሆናል። ብዙ ይገፉ ይሆናል። ብዙ ይገፉሽ ይሆናል። ብዙ ይረግጡሽ ይሆናል። ብዙ ይጭኑ ይሆናል። ግን ጉልበት እግዚአብሔር ነው። ኃይል እግዚአብሔር ነው። ጥበብ የእግዚአብሔር ነው። አምላኬ ሆይ ጉልበት የለኝም በይው፣ እኔ ጉልበት የለኝም በለው። እባካችሁ ወገኖች እግዚአብሔር ኃይሉን፣ ጉልበቱን፣ ብርታቱን እንዲሰጠን የአምላካችን መልካም ፈቃድ ይሁንልን። አሜን። የማን ፈቃድ ይሁንልን? የእግዚአብሔር መልካም ፈቃድ ይሁንልን። እችን ሰዓት ባርኮ አንደበቴን ላከናወነልኝ፣ የራቀውን አቅርቦ ከእናንተ ሕይወት ጋር ላዋሃደልኝ ለድንግል ማርያም ልጅ ስሙ የተመሰገነ ይሁንልን። እንደ ሥጋችን ይበቃናል፣ እንደ ነፍሳችን ይቆየ። እግዚአብሔር አምላክ በተማርነው ትምህርት 30፣ 60 መቶ ፍሬ እንድናፈራ ልዑል እግዚአብሔር አምላክ ሁላችን ይርዳ። አሜን። በሚመቸውም በማይመቸውም ስፍራ ላይ ሆናችሁ እስካሁኗ ሰዓት ድረስ ቁጭ ብላችሁ የእግዚአብሔርን ቃል የሰማችሁ ሴቶችም ወንዶችም ሕፃናት ጭምር እናንተ የአባቴ ብሩካኖች ኑ በቀኜ ቁሙ፣ ኑ መንግሥተ ሰማያትን ውረሱ የሚለውን ድምፅ መድኃኔዓለም ያሰማችሁ፣ መድኃኔዓለም ያሰማችሁ። ብድግ 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 እንዳላችሁ የዘርዓ ያዕቆብ እመቤት ጻድቃኔ ማርያም መከራችሁን ችግራችሁን ብድግ አርጋ ከላያችሁ ላይ ትጣልላችሁ፣ ትጣልላችሁ። አሜን በሉ። እሷ ትጣልላችሁ። እንደ ቆማችሁ በመከራ በችግር ቀን ትቆምላችሁ። ጣዕሟን በአንደበታችሁ ፍቅሯን በልቦናችሁ ታሳድርባችሁ። የመላእክት አለቃ ቅዱስ ሚካኤል በሰው እየተመሰለ በእንቅፋት እየተመሰለ በየመንገድ ላይ የሚገጥማችሁን እንቅፋት ከፊት ከፊት እየቀደመ እስራኤላውያንን ቀኑን በደመና ሌሊቱን በብርሃን የመራ እናንተንም በብርሃን እየመራ ከጨለማው እያራቀ ከእንቅፋቱ እያስወገደ ለቤታችሁ ያብቃችሁ፣ ለቤታችሁ ያብቃችሁ። ይህ የሰላም መልአክ ቅዱስ ዑራኤል
በዕለተ ዓርብ የክርስቶስን ደም ይዞ በዓለም ላይ ለበረከት እንደረጨ ሁሉ በእያንዳንዳችን ቤት የሰላሙን፣ የፍቅሩን፣ የጤናውን በረከት እሱ ያፈስላችሁ። ይህ በእግዚአብሔር ፊት የሚቆመው ሊቀ መላኩ ቅዱስ ገብርኤል የካህኑን የዘካርያስን ጭንቀት አይቶ ታሪኩን የቀየረ የእያንዳንዳችን ታሪካችን እሱ ይቀይረልን። ቋጠሯችን እሱ ይፍታላችሁ። ዳንኤልን ከአንበሳ ጉድጓድ ከመበላት ይልቅ መዳን ያወጀለት ወደ ሕይወት ያሻገረው ቅዱስ ገብርኤል የረዳ እናንተንም ከሚገጥማችሁ መከራ ቅዱስ ገብርኤል ይርዳችሁ። ከጠላት መንጋጋ ያስመልጣችሁ። ከምትፈሩ ገደሉ ነገር ሁሉ ያስመልጣችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ጫቱን ካፋችሁ ሲጋራውን ከእጃችሁ ይጣልላችሁ። በጆሮአችሁ መልካሙን ነገር ያሰማችሁ። በአንደበታችሁ መልካም ነገር ያናግራችሁ። ልቦናችሁን በጎ ነገር ያሳስብላችሁ። እጃችሁን የበረከት የፈውስ እጅ ያርግላችሁ። እግራችሁ የተቀደሰ የተባረከ ቦታ የሚረግጥ ያርግላችሁ። ስራታችሁ የምትንከራተቱ ወንድምቶች የጠዋት እንጀራ አይጠቅምም ለአዳም አልጠቀመውምና የማታ እንጀራ ጠቅሞታል ከድንግል ማርያም ተወልዶ ያዳነው መድኃኒዓለም ነውና ለእናንተም የጠዋት አይደለ እግዚአብሔር የምታመሰግኑበት የማታ እንጀራ ይስጣችሁ። የማታ እንጀራ ይስጣችሁ። እናትና አባቶቼ በስራ ገበታ ላይ ያላችሁት እንቅፋቱን እያስወገደላችሁ በስራችሁ ገበታ ላይ ከፍታን እንጂ ዝቅታን አያምጣባችሁ። ከፍታን እንጂ ዝቅታን አያምጣባችሁ። የታመሙትን ወገኖቻችን እግዚአብሔር አምላክ ምሕረቱ ይላክልን። መጻጎን የጎበኘ እነሱን ይጎብኛቸው። የሞቱትን እናትና አባቶቻችን ነፍሳቸውን በአብርሃም በይስሐቅ በያዕቆብ ዘንድ ያሳረፉ። በእስር ቤት የሚሰቃዩትን ወንድሞቻችንን እግዚአብሔር በምሕረት ዓይኑ ይጎብኝልን። ኤርምያስን ከእስር ቤት ነፃ እንዳወጣ እነሱን ነፃ ያውጣቸው። የተወለዱትን ሕፃናቶችን ለቁም ነገር ያብቃልን፣ ያሳድግልን። ሕይወታችንን የቆመጠጠውን ሕይወታችንን እናታችን ድንግል ማርያም በምልጃዋ በቃል ኪዳኗ በቅዱስ ቃሏ እሷ ታጣፍጥልን። ስለነበረን ሰዓት ሁሉ የአባቶቻችን አምላክ ስሙ የተመሰገነ